ለነ አጠገባችሁ ተቆምና ከመቼ እንደማይነስኩት ፈጣሪ ያውቃችሁ። በስ ወተት ሰጠን ይዘን ነበረ አንዬ ያለች እኮ ገደል አስገባት ነበረ። አብራራ ሃይሚዬ ምን እንዳለ ሰማሽ አይደለ? የኔንና የሱን መለያየት የማይፈልጉ ለኔና ለሱ ብለው ብዙ ነገር ለሆኑት ቤተሰቦቻችን በጣም አመሰግናለሁ። እግዚአብሔር ይስጥልን። የእናንተ ነገርም ደግሞ እንዲሁ የኛ መለያየት የማትፈልጉ ጥሩ ጥሩዎች አላችሁ። እነዚህ ደግሞ አዲሶች የሆናችሁ ምናምን ደግሞ አለች ምላሹን ሰጣለች። እናቴ ብንቧጨቅም ጸሎታችን መሬት አልወደቀም። ይሄ ለጥቅም ብላ ነው ሁልጊዜ ለስጦታ ነው የምትቀርበው ያሏት። ለጥቅም ብላ ነው የተመለሰችው። ወዲህ ብዙ እኮ ተሰምቷል እኮ በተጸብ ሁሉንም ሰምተናል። ክፉንም ደጉንም አይተናል። እንግዲህ ነው እግዚአብሔር ከእድሜ ጨምርላት ትልቅ ቦታ ትድረስልን መብርሃን ጋር አሜን። እግዚአብሔር ያውቃል። ባይዘው እነሱ እኮ ትልቅ ትምህርት እየሰጡን እኮ ነው። ገባሽ? እኛ ለማንከባበረው ቤተሰብ ቤት አይይሰው አውቀው ነው ባሏ ቢወቀጥ ይሻላል። አውቀው ነው አንዴ የቀና ምን ይሁን ስራቸው ነው። የቀናማ ልጄ ብላ ያለ በእናቱ ምን ይቀናል አሉ አይደል እንዴ? የኔ እናት እሷ ሸበላዋን ይዛ ወደፊት እንግዲህ ጥሩ እንሰማለን። አረ ጥሩ ነው የምትሰሙት። አይዟችሁ። አናኒት አለች። በቃ ቀለበል ላይ አናኒ ያይዘው ማሚዬ ቀለበል ላይ ያደረጉ ነው ብለን ጨፍረን ምን ብለን እኮ እንዴት እንዳለቀሰ ያላለቀስኩም እግዚአብሔር ይመስገን። እናናናችን ለቀስኩና ያላለቀስኩ እሱ እኮ ስቴፕ ባይ ስቴፕ ነው ነው። እኔና ሰማንማ ለነብይ ገብተ ሙዚቃ ከሆነ ማይሆን ነገር እኮ የለም። ግን ያው ትንሽ ሁሉ ነገር አሁን ወይ ትንሽ አራ በሰራ ኢንሻአላህ ምን አለ ሙርኬ ቲጂ ሙርኬ ምን አለ በገዛ ቤቱ ነው ለዛው ቀለበት የሚያስርላት። ይሄውላችሁ እንዲያለቁ ታጅራለሁ። አሁን ላለብኝ ነገር ጨርሻለሁ። አሁን ወደ ራሴ እመለሳለሁ። ወደ ራሴ ህይወት አለ። ምንድነው ያልሽው? ቀብራሯ ዝም በያልሽው ትናንትና ነው ያለችው አለ ነገር ምትያታችሁ ከፊያታናጅን ለምን እስከ ዛሬ ድረስ ቃል የገባው ነገር ነበር። የእንትናን የጆሲ ቪዲዮ ጋር ያለው ነገር ከሰማችሁ እሱ ዛሬ ላይ ደግሞ በቃ እንትኑን ተዋጥቷል። ቃሉን ፈጽሟል። ከቃሉን አላጠፈም። ጎበዝ ልጅ ነው። በዚህ እሱ ግን ከቃሉ ፍንክች አላለም። በጣም ወጣትነት አላታለለው፣ ብዙ ነገር አላታለለው። ገባሽ? አላማውን ይዞ ሁሉንም አረገ። በእውነት ለስልሽ ላሉት ወጣት ልጆች ትምህርት ነው ይሄ ለወጣቶች። ትናንትናውና ከትናንት ወዲያ ለሰራው ቪዲዮ በጆሲ ዩቲዩብ ላይ ገብታችሁ ያለውን ነገር ያን ነገር ነው ያሳካው። ያ በጣም ሰው ውጭ ሀገር ስለወጣ አይደለም ቤተሰቡ የሚረዳው አገር ቤት ሆኖ ሰርቶ እንደዚህ መርዳት እንዳለበት ነው ያሳየን። ወንድሙን በጣላበት ሰዓት እሱ ግን ለወንድሙ ያደረገው ነገር መደነቅ ይገባዋል። ሌላው ደግሞ አሁንም ለእናት ደግሞ ማብቂያ የለውም። በነገራችን ላይ ለእናት ያርጋለው ተብሎ የሚተው አይደለም። ምክንያቱም እናት ህይወት እስከሚወጣ ድረስ ለእናት ሁልጊዜ ቢሰራ ቢደከም እንትን የለውም። አላፍርም ይሄን ሰርታ ነው ብሎ ላለው የኢትዮጵያ እናት ሁሉም የሚያረገው ነው። የኢትዮጵያ እናት ትለያለች። ምክንያቱም በወገብ ተሸክማ ነው የምትሰራው፣ ውሃ የምታመጣው፣ ሁሉ ነገር የምናረገው እኛ እናቶች ልጆቻችን ተሸክመን ነው። የኢትዮጵያ እናት ትለያለች። ምክንያቱም ሰራተኛ የለ ምን የለም፣ በቃ ብቻዋ ነው ሁሉ ነገር የምታረገው። የእሱ እናት ደግሞ ለሙሴ ስታወራ እንዴ ልክ እኮ ነው ማለት አንድ ሰው ባልና ሚስት እንኳን ሆነው ልጅ በተንገዳገደበት ሰዓት ግን የዛን ሰዓት ግን ጥሩ ነበረ ጊዜው። ግን ሆኖ ወንድ ልጅ ሲሆን ይከብዳል።
ሴት ልጅ እንኳን ቢሆን ምንም አይደለም። ሴት ልጅ ለእናቷን ታሳርፋለች፣ ታግዛለች። ሴት ልጅ ሲኖር፣ ወንድ ልጅ ሲኖር ደግሞ በጣም ከባድ ነው ሲሆን ሁሉንም ቦታ አንቺን ነው የሚጠብቀው። የውጭውም አንቺን ነው የሚጠብቀው፣ የቤቱም አንቺን ነው የሚጠብቀው። ስለዚህ ትለያለች የእሱ እናት ማለት ነው፣ ወንዶች ብቻ በመሆኑ በጣም እሱም እግዚአብሔር ይባርከው። እሷም ደግሞ በነገራችን ላይ በጣም የተመረቀች ናት። ሙሺ የተመረቀች ናት። አንደኛ እቺን የመሰለች እቴም መራት ሰጥቷታል። የምታከብር የምትወደድ እሷም ማለት ነው። ልጁም የተባረከ ነው። ዛሬ የእሱን አይነት ወጣት ባለበት ዘመን ሌላ ጋ ነው የሚውለው። ጊዜ ነው የሚያሸን በቃ ሌላ ነው እንትን የሚለው። ግን እሱ ለእናቴ ብሎ ዝቅ ብሎ ሁሉ ነገር ማድረጉ በየሄደበት እናቴ የሚል በጣም በቃ እኔ ብሩኬን በብዙ ጊዜ የምወደው በዚህ አይነቱ ስራ ነው። በካራክተሩ ሲገባ ግን አልወደውም። ካራክተሩ ላይ ሲገባ አልወደውም ለመናገር። በሪል ለእናቱ ያለው ቦታ በጣም ያስወድደው እና ቃሉን የማያጥፍ ልጅ ነው። አሁንም ጨምሮ ጨማምሮ ይስጠው፣ ከፍ ያርገው። የእናቱ ዱዓ ከፍ አድርጎ ይስጠው፣ ይጨምርለት፣ ከዚህም በላይ ይጨምርለት። እኛም ባንልም የእናቱ ምርቃት ከፍ ያርገዋል፣ ከፍ ያርገው። አሁን ደግሞ እኔ ምለው ነገር ምንድን ነው? ከእንግዲህ ዶሮም ትኑርህ ምንም ትኑርህ አውጥተህ ሚዲያ ላይ እንዳታሳይ። የሰው አፍ እንጨት ያደርቃል። ምንም ይኑርህ ምንም እንዳታወጣ በቃ። ስለዚህ አንተን ምንም ለማያደርግልህ ሰው በእኛ ነው ብሎ ነው የሚያሸማቅቅ፣ እንዲህ ነው ብሎ ነው የሚያሸማቅቅ። አስገድደህ አይደለም እንትን ያልከው። ስለዚህ አሁን ከእንግዲህ ምንም ይኑርህ ምንም እንዳታወጣ። ሀይሚዬም ደግሞ ቀጥይበት። ምንም ነገር ይኑርሽ ምንም ነገር አውጥተሽ ሚዲያ ላይ እንዳታሳይ። የለም እኮ የሀይሚዬ ምንም ዝም መቻት የት ሄደ እያሉ እኮ ነው አንዳንድ ሰዎች። አንዳንዶቹ ደግሞ ይላሉ እሷ ማኔርና ልብስ ስትገዛ ጨርሰዋለች ይላሉ። እነዚህ ዶማዎች በጣም ነው እንደጨረሰችው። ስማርት እኮ ናት እሷ። አላማዋ አረተኝ ረሃማዬ ከሁሉም ትበልጣለች። ማርያምን በኒፍታ ዩቱብ ሄዳችሁ አላማዋ ምን አይነት እንደሆነ ሄዳችሁ መስማት ትፈልጉ። ስለዚህ ያንን ነገር ደግሞ ሳታሳካው ቀርታ አይደለም። በትንሹ ሰው ያውቃል፣ ግን ሌላ ብዙም ሰው አያውቅም። እሱ ያለው እኔ ማለት አይደለም። የፈለገውን ቢያደርግ እንዳታሸማቅቁ ትላለች። መኪና የገዛ ሰዓት ነው እሱ መኪና ቢገዛ ነገ ደግሞ እኔ ቤት ገዛለሁ ይሆናል። በትንሹም ደግሞ ጥቂት ሰዎች የሚያውቁ አለ። ከኛም ባስቶ ቢብቲ ከኛም ባስቶ የመኪና ማለት ነው እንዴ? ምን ሆናችሁ ነው? እሱ የሚሰራውን እኮ እሷም ትሰራለች። ያው እኮ ነው። ስለዚህ ምንም ሳይኖራት ቀርታ አይደለም፣ ግን ስማርት ስላላት የማትኮራ ስለሌላት የማታፍር ልጅ ብትኖር እሷ ናት። ኦዲየንስ ከፍ ያደርጋት። የብሩኬ በአካውንቱ ነው የሚገባው፣ የሀይሚ በአካውንቷ ነው የሚገባው። ይሄ አካውንት ጋር ሄድንም አረኛ አካውንት ጋር ሄድንም እኛ ያገባል። ኧረ ስለ አካውንት አታውሩ። በስመ አብ እኛ ያገባል። ፈቷት ነው እንዳት የልጅ ተቀመጠች ልጅቷ ማክሳርጊ ምንድን ነው እሱ? ማለቴ እኮ የባልና ሚስት ገንዘብ ባል አሁን የጤፉን የማሽላና የጤፍ ወይኔ ፈረደብን እኮ
ችግር አለው እንዴ? ችግር አለው እኔ ባወራ? አዎ ዝም በይ እናቶች። ያለትንበት ቦታ እኮ ነው የወሰድሽኝ እንጂ ትናንትና ሀልዬ ስትጥለኝ የሆነበት ቤት ገባሁ አላልሽም? አንቺ ወስደሽ እዛው ገደሉን አስገባሽ። ቁጭ ያደረግሽኝ የምር